ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ኤርትራ ምላሽ ሰጠች። ሀገሪቱ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጥላለች። ሚኒስቴሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቀናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾም ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ብሎታል። በጥንቅራችን ተካቷል። በአንጻሩ ህወሓት ታሪካዊ አለቆቿን የሻዕቢያንና ግብፅን ትዕዛዝ ተቀብላ የኤርትራን እግረኛ ጦር እያስገባች ትገኛለች። ሰሞኑን ሻዕቢያ በዛላምበሳ ኢሮብን ጨምሮ በስፋት ኃይሉን ወደ ኢትዮጵያ ድንበር ያስገባ ሲሆን በምዕራብ በተለያየ አቅጣጫ ከወያኔ ጦር በመቀላቀል ለውጊያ እየተሰናዱ እንደሆነም መረጃዎች እየወጡ ይገኛሉ። ተደምጡታላችሁ። በሌላ በኩል በኢትዮጵያ የኑሮ ውድነቱ ጣሪያ በነካበትና ሁሉም ቀምሶ ለማደር እየሞከረ ባለበት በዚህ ጊዜ መንግስት ተጨማሪ ታክሶችን ሊጥል እንደሆነ ተሰምቷል። መንግስት የራሱን ወጪ ለመሸፈን ከድሃው ህዝብ ላይ ለመቁረጥ የዘየደው ነው በሚል ከወዲሁ ትችት እያስተናገደ ይገኛል። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ኤርትራ ምላሽ ሰጠች። ሀገሪቱ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ከኢትዮጵያ ወታደሮቿ እንድታስወጣና ለአማጽያን የምታደርጋቸውን ሁሉንም ትብብሮች እንድታቆም ዶክተር ጌዲዮን ጢሞቴዎስ በግልጽ ደብዳቤም ትናንት መጠየቃቸው ይታወሳል። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ አስታውሶም በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስቴሩ ተናግረዋል። የኢትዮጵያ መንግስት የሉዓላዊነትና የግዛት አንድነቱ እንዲከበር ያቀረበውን ጥያቄ ጨምሮ ከኤርትራ አዎንታዊ ምላሽ ካገኘም የሁለቱን ሀገራት የጋራ ጥቅሞች በተመለከቱ ሁሉም ጉዳዮች ላይ ለመደራደር ፈቃደኛ እንደሆነ ውጭ ጉዳይ ሚኒስቴሩ በደብዳቤያቸው ማሳወቃቸው ይታወሳል። ለዚህ ደብዳቤ ምላሽ የሰጠችው ኤርትራ ታዲያ መሰረተ ቢስ ክስ ስትልም ነው የተናገረችው። ኤርትራም ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታው ለማቀጣጠል ተነሳሽ ነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለመቅረጽም ለማስፈጸም የቀረበ የውሸት ወንጀሎችን በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያውያን መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 ቀን 2018 ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጡና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠን ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። የድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስቴሩ ተናግረዋል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤው ላይ ሁለቱ ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ያልተጠቀሱም የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስቴሩ በዚሁ መግለጫቸው ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በወጣው መግለጫ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያን መንግስትን ደብዳቤ ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስም የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታው ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ የለውም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 ቀን 2018 ለኤርትራ
ለአቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ ኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኢትዮጵያ የኤርትራን መንግስት ሉዓላዊነቷንና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመለከቱም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችንም ወቅቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆኑ ቆይተዋል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠረቻቸው ስፍሮች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ተናግረውም ነበረ። በመስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏም ይታወሳል። በሌላ በኩል ህወሓት ታሪካዊ አለቆቿን የሻዕቢያንና ግብፅን ትዕዛዝ ተቀብላ የኤርትራ እግረኛ ጦር እያስገባች ትገኛለች። ሰሞኑን ሻዕቢያ በዛላምበሳ ኢሮብን ጨምሮ በስፋት ኃይሉን ወደ ኢትዮጵያ ድንበር እያስገባ ሲሆን በምዕራብ በተለያየ አቅጣጫ ከወያኔ ጦር በመቀላቀል ለውጊያ እየተሰናዱ እንደሆነ መረጃዎች እየወጡ ይገኛል። ከዚሁ ጋር በተያያዘ የኢትዮጵያ ድሮኖች የኤርትራ ጦር እንቅስቃሴና የጦር መሳሪያዎችን እንቅስቃሴ ለመከታተል ከሽረ እስከ ተከዜ ከባድመ እስከ አዲዋላ ድረስ በመላው የሰሜን ምዕራብ ዞን ቅኝት ሲያደርግ እንደነበረ ምንጮች ጠቁመዋል። በቀጣይ መረጃችን በኢትዮጵያ የኑሮ ውድነቱ ጣሪያ በነካበትና ሁሉም ቀምሶ ለማደር እየሞከረ ባለበት በዚህ ሰዓት መንግስት ተጨማሪ ታክሶችን ሊጥል እንደሆነ ተሰማ። መንግስት የራሱን ወጪ ለመሸፈን ከድሃው ህዝብ ላይ ለመቁረጥ የዘየደውም ነው በሚል ከወዲሁ ትችት እያስተናገደ ይገኛል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ህይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅትን ቅድመ ሁኔታዎች የተከተለውንና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ 2016 እንደ ኢትዮጵያ አቆጣጠር ተጀምሯል። ይህን ማሻሻያ በተመለከተ የዓለም የገንዘብ ድርጅት IMF ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሀሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶችን ተዘርዝረዋል። የግምገማውንም ሪፖርት ዘለግ አድርጎ ጽፏል። ዋዜማ ሬዲዮ ተመለከትኩት ባለው የIMF ሪፖርት መሰረት መንግስት አዳዲስ ታክሶችን ለመጣል ተዘጋጅቷል። የገንዘብ ሚኒስቴሩ አህመድ ሽዴ ለIMF ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህ የIMF ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስት ይህንን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግ ሰነዱ ይገልጻል። ይህም 0.2 ከመቶ GDP ሊሸፍን ይችላል ተብሎለታል። የመንግስት ገቢ ማሰባሰብን በተመለከተም IMF ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህም መሰረት መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎችም የሚደረገውን ድጎማ በማንሳት የመንግስት ገቢን ሲያሳበድ የህዝቡን ኑሮ ግን አጎሳቁሏል። በዚህም በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍቲኔት የሚታቀፉ ዜጎች ቁጥር በከተማዋ በገጠርም በእጥፍ ጨምሯል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የግብር ምጣኔዎችና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ የንግዱን ማህበረሰብ ከድጡ ወደ ማጡ አድርሰዋል።
በመጨረሻም በምስራቅ አፍሪካ ጎራ መለየቱና ወታደራዊ ግንኙነቶችን ማጠናከሩ እንደቀጠለ ነው። ሶማሊያና ሳውዲ አረቢያ በቀይ ባህር ቀጠና ላይ ያለውን የጸጥታ ትብብር ለማስፋፋትና መረጋጋትን ለማስፈን የሚያስችል የመከላከያና የወታደራዊ ትብብር ስምምነት መፈራረማቸውን የሶማሊያ መከላከያ ሚኒስቴር አሳውቋል። የመግባቢያ ሰነዱ በሪያድ የተፈረመው በሶማሌላንድም በሶማሊያ የመከላከያ ሚኒስቴር አህመድ ሙአሊም ፊቂና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን መካከል ነው። ምንም እንኳን የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ስምምነቱ በሁለቱ ሀገራት መካከል ያሉ የጋራ ወታደራዊና መከላከያ ፍላጎቶችን የሚያካትት መሆኑን ሚኒስቴሩ ገልጿል። የሶማሊያ መገናኛ ብዙሃን እንደዘገቡት ከሆነ ይህ ስምምነት በቀይ ባህርና በአፍሪካ ቀንድም አካባቢ እየጨመረ በመጣው የጂኦፖለቲካዊ ፉክክርና የባህር ላይ ደህንነት ስጋት ሳቢያ የተደረገ ስትራቴጂካዊ አጋርነት አካል ነው። ሶማሊያ የአየር ክልሏን ለመጠበቅና የግዛት አንድነቷን ለማስከበር ከወዳጅ ሀገራት የምታገኘውን የቴክኒክ ድጋፍ፣ ስልጠናና የወታደራዊ ቁሳቁስ አቅርቦት ለማሳደግ በምታደርገው ጥረት ውስጥ የሪያድ ሚናም ከፍተኛ እንደሚሆን ተገልጿል። ይህ የወታደራዊ ስምምነት የተፈረመው በሞቃዲሾና በሪያድ መካከል ያለው ግንኙነት በከፍተኛ ሁኔታ እያደገ በመጣበት ወቅት ነው። በተለይም ሶማሊያም ተገንጣዩ የሶማሊላንድ ክልል ጋር በተያያዘ የሉዓላዊነት ስጋት ባለባት በዚህ ወቅት እንዲህ ያሉ ዓለም አቀፍ ወታደራዊ አጋርነቶች መፍጠሯ ለሀገሪቱ የጸጥታ ጥበቃ ትልቅ ትርጉም አለው ተብሏል። ሳውዲ አረቢያም በቀጠናው ያላትን ተጽዕኖ ለማጠናከር በምታደርገው ውጥረት ውስጥ ሶማሊያ ቁልፍ አጋር ሆና የቀጠለች ሲሆንም ስምምነቱ በቀይ ባህር ላይ የሚታየውን ወታደራዊ ፉክክር ይበልጥ ሊያሞቀው እንደሚችል ይገመታል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበተን። ጤና ይስጥልን።